እያደረኩሽ ነው ያለው። የታገሰሽ ነው። እኔ የመጣሁበት ዓላማ ልጅ ለማየት ነው። አንድና አንድ ሌላ ወሬ፣ ሌላ ጭቅጭቅ፣ ሌላ እንትን አልፈልግም። ቀስ ብላ ምንም ነገር አይኖርም። ገባ አንተ በፈለክበት ሰዓት እየመጣ ደብድበው አባለውታል ማለት ነው። የተቀባችሁ የመጣችሁ ማለት ነው። የልጅ ቤት እንደሆነ እኛ እንቀባለን። ስለዚህ አንደኛ ሽቶ ተቀብተሃል። ልጁ አጠገብ ሽቶ ከማልሽ አንዴ ዛጠማሽና ጭፋሽ እንዲህ ዞር እያዞረ ዛሬ ተበቅሎታል። እንደሚመጣው ቀው ነው እንጂ ያሉት እኔ ትናንት የሰሩትን ክብ ትክክል ነው ብዬ አላስብም። እኔ አንዳንዴ እንደ ትክክል ነገር እየሰራችሁ አይመስለኝም። ይህንን ነገር የቤተሰቦች ይዘውበት እየረማችበው እኔ ትክክል ነው ብዬ አላስብም ማለት ነው። እንደዚህ ውጭ ማስወጣት እንደዚህ ምናምን እንደዚህ ማለት አትንካት ምናምን ምንቀለሻውንስ የሆነ ቤቱ ያዘ እንደዚህ ካልሲውን እስከ ካልሲው ድረስ ከሱ ሶፋ ላይ ያለ የተገለበጥከው የተጋደምከው እኔ በጣም ነው የገረሙኝ። በጣም ነው እንትን ያሉኝ ማለት ነው። እኔ እንጃ ትክክል ነው ብዬ አላስብም ማለት ነው። ምን አይነት አስተሳሰብ እንዳለው አላውቅም። አስተሳሰባችሁን ብትቀይሩት ጥሩ ነው ብዬ ነው የማስበው ማለት ነው። በትክክለኛው ነገር ብታስቡ ምንም እንትን ቢሆን እንደው ምንም ቢሆን የልጁ አባት ነው፣ የልጅሽ አባት ነው። ይህን ያህል ነገር ማድረግ የለብሽም ብዬ ነው። እሱ እንደዛ ስላደረገ እኔም እንደዛ ላልግን እንደዚህ ልሆን እኔ እንጃ። እኔ ትክክል ነው ብዬ አላስብም። ሩታ የምታረጋቸውን ነገሮች በቀንሽ ጥሩ ነው ነው ብለው እንደዚህ ነገር እንትን ማለት እኔ አንዳንዴ እንትን ማለት ጥሩ አይደለም። እውነቴን ነው የምላችሁ። ይሄን ቲቪ ይቀየር፣ ይሄ ቤት ይቀየር፣ ይሄ ምን ይቀየር፣ ይሄ ምን ይቀየር። የተከራየኸው ቤት እየገዛኸው አይደለም፣ የተከራየኸው ነው። ቢገዛም እኮ ያው አብረው እነሱን ይዛ ልትኖር ነው። ኧረ ጥሩ አይደለም። እኔ የምሰራው ነገር ጥሩ ነው ብዬ አላስብም። ምንም ነገር የምሰሪው ነገር ጥሩ አይደለም። ብትጠነቀቂ ጥሩ ነው ሜሪ። እንደዚህ አይነት ነገር ባታረጉ ጥሩ ነው ብዬ ነው የማስበው። እንደዚህ አይነት ነገር ባታረጉ በጣም ታሳዝናላችሁ ማለት ነው። ዳኒና ማንሽ ሜሪ እንግዲህ እኔ እንጃ ካሁን በኋላ ከሩታ ቤት ነኝ የምቀመጠው ብሏል። እንግዲህ ዛሬ ቲክቶክ ላይ ቁጭ ብሎ እናየዋለን ከሩታ ቤት ማለት ነው። ግን እኔ ጥሩ ነገር የሚሰራ አይመስለኝም። ሀይ የሚለው ቤተሰብም ጓደኛ የለውም እንዲህ እንደዚህ የዱርዬ ስታይል ሁልጊዜ መስራት፣ የዱርዬ ነገር መስራት እውነት ነው መሰል ይሄ ፋይል እውነት ነው እንትን ያለው ማለት ነው። እና ሩታ ኧረ ትክክል አይደለሽም። ወንድ ይዞሽ ይወጣል እንጂ ባልሽ ከተከራየበት ቤት ይዞሽ ይገባል እንዴ? እኔ ትክክል ነው ብዬ አላስብም። ትክክል ተሆነ እናንተ እስቲ ንገሩኝ። እና በጣም ነው የሚያናድደውም ሁኔታችሁ በሙሉ ማለት ነው። እንጃ የልጅሽ አባት የሚሻለሽ ይመስለኛል። ግን አንቺ እንደመሰለች ነው፣ የሰው ልጅ እንደመሰለው ነው የሚኖረው እንጂ ሰው እንትን ብሎት አይደለም። እና ትክክል ላይ ብለሽ አታስቢ ማለቴ ነው። ትክክል አይደለም የምትሰሪው ስራ። እኔም በትክክለኛው ነገር እየሰራሽ አይመስለኝም ማለት
እና በጣም በጣም ነው የሚያሳዝነው ማለት ነው። በጣም ነው የሚያሳዝን በጣም ነው እና በጣም ይገርማል። እግዚአብሔርም በጣም ነው የሚያናድዱት። እንዲህ ያልሆነ ነገር እኮ ነው እየተሰራ ያለው። እኔ ትክክል ነገር ነው ብዬ አይደለም እንትን እምለው እና ትክክል አይደላችሁ። ኧረ በስመ አብ! እንደዚህ አይነት ነገር ምንድን ነው እንዴ? የሆነ ነገር እንኳን እንትን ብትሉስ ምን አለበት እንዴ? ጥሩ ነገር እኮ ይዛችሁ ብትመጡ ሌላ ታዋቂዎች ናቸው። ይህን ያህል ለሰው ልጅ ውድቀት መጣላችሁ በጣም የሚገርም ነው። በጣም ነው የምትገርሙት። እኔ በበኩሌ በጣም ነው የገረማችሁኝ። በጣም ነው ያሳዘናችሁኝ። እውነቴን ነው የምላችሁ። እንዲ ከሰው ህይወት ብትወጡስ ሌላ ነገር አታችሁ ነው እንዲ? ሌላ ነገር መስራት ትችላላችሁ። ስለዚህ ጥሩ ነገር እየሰራ ነው ብላችሁ እንትን አትበሉ ብዬ ነው የማስበው። እኔ ዛሬ በጣም ነው ያናደደች ሜሪ። ይህን ያህል እንትን ማለት ይህን ያህል ፊት መስጠት ራሱ ሩታ ራሱ ብልጥጥ አለች። ከሄርሜላ አንቺ ምን ታንሻለሽ? ምን አንቺስ ይኸው ወንድ ይዘሽ እያሳደሽ አይደል እንዴ ከቤትሽ ድረስ ይዘሽ የመጣሽው እንዴ? ገና እንደውም ያንቺ ይብሳል ማለት እኮ ነው። እኔ እንጃ አንዳንዶቻችሁ እኔ ምን አይነት አስተሳሰብ እንዳላችሁ አላውቅም። አሁን ይሄ ህጣን ልጅ እንደዛ እያለቀሰ ከዛ መንበላጠጥ ምናምን ምንድን ነው? እንደሚመጣ እኮ አውቀው ነው ያን ሁሉ ነገር የሚሰሩት። ድራማም ተሆነ ድራማ ነው በሉን፣ በቃ አለቀ። እንዴ ምንድን ነው ይሄን ያህል እንትን በሉኝ አላችሁ? በጣም ነው የሚያስጠላው። በትክክለኛው ኑቶሮ በትክክለኛው ኑቶሮ በሰው ህይወት ላይ ደግሞ አትግቡ እናንተም። የሰው ህይወት እኮ ዋጋ ያስከፍላል። ለህይወታችሁ ራሱ ዋጋ ትከፍሊበታለሽ። አሁን ሚሊዮን የሚሉሽ ማለት ነው ዋጋ እንደሚያስከፍልሽ ደግሞ እርግጠኛ ነኝ። ማለት የሆነ የሰው ህይወት መበጥበጥ ገብተሽ ምንድነሽ አንቺ? ስለዚህ ዋጋ እንደሚያስከፍልህ አብሶ ዳኒ እኔ እንጃ በጣም የብልግናህ እንትን የብልግናህ ጥግ ማለት ነው። ከሰው ቤት ቁጭ ብለህ ማለት ነው። ቤት የለህም እንዴ? ቤት የለህም እንዴ? ቤት እኮ ቤት ታለህ እኮ ቤትህ ነው መቀመጥ ያለብህ። ተፈለካት ደግሞ ቤትህ መውሰድ ነው እንጂ ያለብህ እዛ ጋር መተህ አንተ መቀመጥ የለብህም ሰው ቤት ማለት ነው። እኔ እውነቴን ነው የምላችሁ። ከሰው ቤት እንትን ምንድን ነው የሚለው የሀገራችን ሰው ቆጥ ገብተህ ነው እንዴ? ቆጥ ነው የሚባለው አይደል? ቆጥ ነው የሚባለው በገጠር ማለት ነው። እንትን ቤት ሲገባ ሴት ቤት ሲገባ እንደዚህ ነው የሚባለው። እና የሴት ቤት አንተ ምን ነው ቤት አትከራይም እንዴ? ኧረ ለነገሩ ምን ገንዘብ አለ እና ቲክቶክ ተጎልተሃል እንዴ የምታድረው? ገንዘብ ቢኖርህ እኮ ማስተዳደር እና ተከራይተህ መኖር ብትችል ኑሮ ቲክቶክ ላይ ተዘፍዝፈህ አታድርም ነበረ። እውነቴን ነው የምላችሁ። ስለዚህ አንተ ምንም እንትን የለህም ማለት ነው። ምንም የሆነ አላማ እንኳን የለህም። ስንቱ በቃ በሴት ልጅ ህይወት ብቻ እየተጫወትክ አንተ እንትን በል ማለት ነው። በሴቶች ህይወት ላይ እየተጫወትክ በብዙ ልጆች ላይ ነው አሁን እሱ እየተጫወተ ያለው። አንዴ እንትና ጋ ይሄዳል፣ አንዴ ከምን ጋ ይሄዳል። በጣም ብዙ ልጆች እየጎዳ ነው ያለው ማለት ነው። ስለዚህ አሁንም ሜሪ የሚሉሽ አንቺ ሩታን የጠቀምኩ መስሎሽ ሩታን እየጎዳችኋን ነው ያላችሁት። ሩታን ማንም ሊጠቅማት አይችልም። ራሱ እንደውም ጀግና የምትበይ እኮ ራስሽን ችለሽ ስትቆሚ ነው እንጂ ከሰው እንትን ብለሽ ከሰው ጋር እንትን ስላልሽ አይደለም። እኔ ጀግና የምልሽ የሆነ በቃ የራስሽን ልጅሽን ጠንካራ ሆነሽ ስታሳድጊ ነው። አሁን እኮ አንቺ ብቻሽን አይደለም። እኔ አንዳንዴ ከፍቅር ትምህርት ውሰዱ የምላችሁ በትክክለኛው ነው። አሁን ፍቅር ልጇን ቀጥ አድርጋ ይዛ ደግሞ ከፍቅር ጋር እንትን ይሏታል። እቺ በስንት አጃቢ አንዴ በዚህ ጋር አንዴ በዚህ ውጭ በዚህ ግቢ ሲሏት በዚህ እንትን የምትል ራሷን ማሸነፍ
ፍቅሯን ማሸነፍ እየቻለች በሰው እንትን የምትመካ ማለት ነው። ከፍቅር ጋር ደግሞ ስታወዳድሯት በጣም ነው የሚገርመኝ እኔ። ከፍቅር ጋር እንኳን አታወዳድሯት። እውነቱ እንነጋገር ተተባለ ፍቅር ጀግና ጠንካራ ሴት ነች። ከፍቅር ጋር እየለጠፋችሁ የምትሰሩ ልጆች ማለት ነው። ከፍቅር ጋር በምንም ነገር ሩታ ልትወዳደር አትችልም። በትክክለኛው ስነግራችሁ ማለት ነው። ፍቅር ማለት እኮ ጀግና የሆነች ልጅ ነች። አላማዋን እንትል ብላ ልጇን ብቻዋን እንትል የምትል ልጅ ነች። ስለዚህ ከፍቅር ጋር ደግሞ አታወዳድሯት ማለት ነው። ሩታ ማለት በሰው